የ2025-26 የውድድር ዘመን የአውሮፓ ሻምፒየንስ ሊግ የምድብ የዕጣ መውጣት ስነ ስርዓት ዛሬ በይፋ ተከናውኗል። በዚህም መሰረት ታላላቅ የሚባሉ የእንግሊዝ ፕሪሚየር ሊግ ክለቦች ምናልባትም በመጠኑም ቢሆን የተገናኟቸው ክለቦች የሚጠበቁ መርሃ ግብሮችን ያከናውናሉ። የሊጉ ምርጡ ቡድን አርሰናል ባየር ሌቨርኩሰንን ያስተናግዳል። ቶተናም ከአትሌቲኮ ዲ ማድሪድ፣ ኒውካስል ዩናይትድ ባርሴሎናን፣ ቼልሲ ፓሪስ ሰን ጀርመን እንዲሁ ደግሞ ሊቨርፑል ጋላታሳራይ፣ ማንቸስተር ሲቲ ከሪያል ማድሪድ የሚገናኙ ይሆናል። በእንግሊዝ ፕሪሚየር ሊግ ክለቦች በኩል አጠቃላይ ኦቨርኦሉን ስንመለከት ቦዶ ጊልሚት ሰርፕራይዝ ያደረገን ቡድን ከስፖርቲንግ ሊዝበን ጋር ጨዋታቸውን ሲያከናውኑ፣ በተመሳሳይ ደግሞ አታላንታ ከባየር ሚዩኒክ የሚያደርጓቸው ጨዋታዎች የሚጠበቁ ነው የሚሆነው። ምናልባት የባየር ሚዩኒክ እና የአታላንታ አሸናፊ ከሪያል ማድሪድ እና ማንቸስተር ሲቲ አሸናፊ ጋር ግማሽ ፍጻሜው ከማንቸስተር ሲቲ እና ከቼልሲ እና ከፓሪስ ሰን ጀርመን እንዲሁ ደግሞ ከጋላታሳራይ እና ከሊቨርፑል አሸናፊዎች ጋር የሚገናኙበት እድል ይኖራል። ከነዚህ ቡድኖች ውስጥ ለፍጻሜ አንዳቸው ይደርሳሉ ተብሎ ነው እንግዲህ መገመት የምንችለው። ያለውም ነባራዊ ሁኔታ ያ ነው። በተመሳሳይ ባርሴሎና፣ ኒውካስል፣ አርሰናል፣ ባየር ሌቨርኩሰን፣ ስፖርቲንግ፣ ቦዶ ጊልሚት፣ ቶተንሃም የሚገኙበትም ደግሞ ሌላኛው በጣም ተጠባቂ የሚባሉ መርሃ ግብሮች የሚከናወኑባቸው የአውሮፓ ሻምፒየንስ ሊግ ዕጣ ማውጣት ስነስርዓት ዛሬ ይፋ ከሆነ በኋላ የሚጠበቁ ናቸው። ክለቦች በዚህኛው የአውሮፓ ሻምፒየንስ ሊግ እስካሁን ድረስ ከመጡበት ቆይታ አንጻር ምን አይነት ደረጃ ላይ ይገኛሉ? በተለይም እነዚህ 16 ክለቦች የሚለው ጉዳይ በሰፊው ከሚጠበቁና ከሚነሱ ርዕሰ ጉዳዮች መካከል በቀዳሚነት የሚነሳ ነው። አርሰናል ቁጥር አንደኛ ደረጃ ላይ የሚቀመጠው ቡድንም ጭምር ይሆናል። በጣም አትራክቲቭ የሆነ ብዙዎች ደግሞ እየተዝናኑበት የሚገኝ እያደር በጣም እየጎለበተ የመጣ ቡድን፣ በተለይም ደግሞ ጎሎችን ማስቆጠር የሚችል በአውሮፓ ሻምፒዮንስ ሊግ ደረጃ ከተመለከት ነው በጣም ጥራቱን የጠበቀ ቡድን መሆኑንም ጭምር ደግሞ በዚህ ውድድር ዓመት አስመልክቶናል። ለዚህ እንደነ አትሌቲኮ ዲ ማድሪድ፣ ባየር ሚዩኒክ እንዲሁ ደግሞ ኢንተር ሚላን ያሉ ክለቦችንም ጭምር አሸንፎ መምጣት የቻለ ነው። 100% የማሸነፍ ግስጋሴም ጭምር ኖሮት ወደ ጥሎ ማለፉ ከተቀላቀሉ የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የአውሮፓ ምርጥ ቡድኖች መሆኑንም ጭምር የተመለከትንበት እንደሆነ ይታወቃልና በተደጋጋሚ እንደተመለከት ነው የኦፕታ አናሊስት አሊያም ሌሎች በቁጥራዊ መረጃዎችን በማውጣት የክለቦችን ውጤት ኢንተርፕሬት በማድረግ ደረጃ የሚነሱት ኩባንያዎች በአጠቃላይ አርሰናልን የአውሮፓ ሻምፒዮንስ ሊግ ፌቨሬት ቡድን በማድረግም ጭምር የተመለከትናቸው እንደነበር ይታወቃልና አርሰናል በአውሮፓ ሻምፒዮንስ ሊግ ከመጣበት ቆይታ አንጻር እጅግ በጣም የተሻለ ደረጃ ላይ መቀመጥ የሚችለው ቡድን በማድረግ አሁንም ካለበት ነባራዊ ሁኔታ አንጻር ቡድኑ ከላይ ከቁጥር አንደኛ ደረጃ ላይ ሆኖ የአውሮፓ ሻምፒዮንስ ሊግን የማሳካት እድል አላቸውም ጭምር ተብለው ከሚጠበቁ ክለቦች መካከል አንዱ ያደርገዋል። ባየር ሚዩኒክ ሁለተኛ ደረጃ ላይ የሚቀመጠው ፌቨራይቱ ቡድን ነው። አሁን ባለበት ሁኔታ ክለቡ በጣም ጥሩ ጊዜን እያሳለፈ ነው። እርግጥ ነው አሁን ባለበት ሁኔታ ከምናልባት ጥሩ የሚባል የአውሮፓ ሻምፒዮንስ ሊግም ጭምር ቆይታ እንደነበራቸው እናስታውሳለን። ቀደም ሲል ካነሳ ነው ከአርሰናል ጋር ከነበረው የጨዋታ ውጤት ባሻገር በሊግ ውስጥም የነበረው የሊግ ውስጥ ቆይታውም ጭምር መጥፎ የሚባል እንዳልሆነ ይታወቃል። ምናልባት ዘንድሮ በርካታ ጎሎችን በማስቆጠር ደረጃ በክብረ ወሰን ደረጃም ጭምር እየተፋለሙ ከሚገኙ ክለቦች መካከል አንዱ መሆኑን እየተመለከት ነው እንገኛለን እና በፓሪስ ሰን ጀርመን እና ምናልባትም በባየር ሚዩኒክ መካከልም የሚጠበቁ በጣም ትላልቅ የሚባሉ ፍልሚያዎች ይኖራሉ። እንደነ ሚሼል ኦሊሴ፣ ሉዊስ ዲያዝ፣ ሌናርት ካርል በባየርን በዚህ ውድድር ዓመት እጅግ በጣም አስደናቂ ጊዜን እያሳለፉ ነው የሚገኙት። ከዚያ ባሻገር ደግሞ ጀማል ሙሲያላ አሁን ከጉዳት ተመልሶላቸዋል። በጣም ጥሩ ጊዜን እያሳለፈ ነው የሚገኙ የተጫዋችም ጭምር በተመለከተና ባየርን ምናልባትም ከሚጠበቀው የጨዋታ መርሃ ግብር አንጻር የሚገጥመው ጣሊያኑን አታላንታ ነው እና በመጠኑም ቢሆን በጣም በአቨሬጅ ከተመለከትናቸው የምድብ ድልድሎች ውስጥ ትላልቅ ቡድኖች ሆነው በአንጻራዊነት የሚገጥሙትንም ቡድን ስናይ በመጠኑም ቢሆን ትንሽ የሚባል ክለብን የመግጠም እድል ካላቸው ክለቦች መካከልም ጭምር እንደ አንዱ እናነሳዋለን። ሊቨርፑል ሶስተኛው ደረጃ ላይ የሚቀመጠው ቡድን ሆኗል። እንግዲህ የአርኔ ስሎት ቡድን በእንግሊዝ ፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ
ሁለት አይነት መልክ ቡድን እንደሆነም ጭምር የተመለከትንበት ነውና ባሳለፍነው ውድድር ዓመት በጣም ጥሩ ጊዜ አሳልፏል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበር። ዘንድሮ ደግሞ ምርጥ አምስቶች ውስጥ ሆኖ በአውሮፓ ሻምፒዮንስ ሊግ አጠናቋል። ምናልባትም ዳርክ ሆርስ ተብለውም ጭምር ከሚጠበቁ እናም የአውሮፓ ሻምፒየንስ ሊግን የማሳካት እድልም ጭምር ደግሞ ሊኖራቸው ይችላል። ለዚህ ታሪኮቻቸውም ጭምር ያግዛቸዋል ተብለው ከሚጠበቁ የእንግሊዝ ፕሪሚየር ሊግ ክለቦች መካከል እንደ አንዱ የሚነሳ ነው። በሊቨርፑል በኩል ምናልባትም በመከላከሉ ረገድ በደንብ ጥያቄ የሚነሳበት ቡድን ነው። ስቲል የኮናቴ ቨርጂል ቫንዳይክ ከዚያ ባሻገር ደግሞ ኬርኬዥ እና በቡድን ውስጥ ጀረሚ ፍሪምፖንግ ያሉ ተጫዋቾች በወጥ ብቃት በቡድን ውስጥ የተመለከትናቸው አይደለም የሚገኘው። ምናልባት ለሊቨርፑል በዚህ ውድድር ዓመት ጋላታሳራይ ማሸነፍ የሚችል ከሆነ የቼልሲን እና እንዲሁ ደግሞ የፓሪስ ጀርመን አሸናፊ አግኝቶ ወደ ግማሽ ፍጻሜ ማለፉን ያረጋግጣሉ የሚለው ጉዳይም ጭምር ከሚጠበቁ የጨዋታ መርሃ ግብሮች መካከል አንዱ ነው። በተርኪሽ ሱፐር ሊግ በጣም ገናና ከሚባሉ ክለቦች ውስጥ አንዱ በዚህ ሰዓት ላይ ጋላታሳራይን ያስተናግዳል። ባርሴሎና አራተኛ ደረጃ ላይ የሚቀመጠው ቡድን ነው የሚሆነው። ምናልባት በዚህ ውድድር ዓመት በተመሳሳይ በጣም ጥሩ የሚባል ጊዜን ያሳልፋሉ ጭምር ተብለው ከሚጠበቁት መካከል አንዱ ነው። እንደምታውቁት በቼልሲ 3-0 የሆነ ውጤት ሽንፈት ነበረው ቡድኑ እንደ ቡድን እና ደግሞ ግን በጣም አስደናቂ የሚባልም ጭምር ውጤት ማስመዝገቡን ብዙ መዘንጋት ያለብን አይመስልም። የስፔን ላ ሊጋንም አክቹዋሊ አሁን ባለ ሁኔታ በ1 ነጥብ ሪያል ማድሪድ ጋር ተበላልጠው በሊጉን አንደኛ ሆኖ እየመራ ነው የሚገኘው በ61 ነጥቦች እና ሌላው ከሚጠበቁባቸው መድረኮች መካከል አንዱ ከሉዊስ ኤንሪኬ በኋላ ያላሳኩት የአውሮፓ ሻምፒዮንስ ሊግ መርሃ ግብር እንደሆነም ጭምር ይጠበቃል በሃንሲ ፍሊክ በኩልና በጣም ትልቅ የሚባል ጨዋታ ነው እንግዲህ የሚጠበቅባቸው። ባርሴሎና ምናልባት ኒውካስል ነው የሚያስተናግደው። አሰልጣኝ ኤዲ ሃው ደግሞ በእንግሊዛውያን አሰልጣኞች በርካታ ጨዋታዎችን በማሸነፍ ሌላ በጣም ጥሩ የሚባል ስታቲስቲክስም ጭምር እያስመዘገቡ የሚገኙ ቡድን መሆናቸውንም ጭምር እየተመለከተን ነው የምንገኘው እና ለባርሴሎና 14 ጎሎችን አስቆጥሯል እንግዲህ ባለፉት 8 የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ላይ አሁን ባለ ሁኔታ ኮፓ ዴልሬ ደግሞ እንደምታስታውሱት በአትሌቲኮ ዲ ማድሪድ ሽንፈትን አስተናግዶ ነው የመጣው። በአንጻራዊነት በኒውካስል በኩል ደግሞ ጨዋታውን ፍጹም አስደናቂ በሆነ ውጤት ከካራባ ጋር የነበራቸውን ጨዋታ በዶሚኔት አድርገው ያሸነፉበትን ጨዋታ እናስታውሳለን እና በዚህ ሰዓት ላይ አራተኛ ደረጃ ላይ መቀመጥ የቻለው ቡድንም ጭምር እንዲሆን ምክንያት ሆኗል። ከዛ ባሻገር አምስተኛ ደረጃ ላይ የሚቀመጠው ለመጀመሪያ ጊዜ በፔፕ ጓርዲዮላ ስር የአውሮፓ ሻምፒዮንስ ሊግን ያሳካው ማንቸስተር ሲቲ አምስተኛ ደረጃ ላይ የተቀመጠው የአውሮፓ ሻምፒዮንስ ሊግን የማሳካት እድል ካላቸው ቡድኖች መካከል አንዱ ነው። በጣም አስደናቂ የሚሆነው ደግሞ ሪያል ማድሪድን ነው እንግዲህ የሚገጥመው። በሁሉም ውድድሮች ቡድኑ 10 ጨዋታዎችን አሸንፈዋል። ይህም ለፔፕ ጓርዲዮላ በጣም ጥሩ የሚባል ሊሆን እንደሚችል ይጠበቃል። በአልፎንሶ አሪቪዮላ በዚህ ሰዓት ላይ የተመራ ነው እንግዲህ የሚገኘው ቡድናቸው እና በጣም ልምድ ባካበተው ፔፕ ጓርዲዮላ ስር የሚመራው ማንቸስተር ሲቲ አሊያስ በጊዜያዊ አሰልጣኝ እየሰለጠነ የሚገኘው ሪያል ማድሪድ ልምዱን ተጠቅሞ በአውሮፓ ሻምፒዮንስ ሊግ ይህንን ጨዋታ ያሸነፋል የሚለው ጉዳይ ከሚጠበቁት መካከልም ጭምር እንደ አንዱ ልናነሳው የሚገባ ጉዳይ ነው። ከዚያ ባሻገር ግን ማንቸስተር ሲቲ 5ኛ ደረጃ ላይ የሚቀመጠው የአውሮፓ ሻምፒዮንስ ሊግን የማሳካት እድል ያለው ቡድን ስለመሆኑ ይነሳል። እንደነ ማርክ ጉሂ ከዛ ባለፈ አንቶኒ ሴሜኞ በቅርብ ጊዜ ወደ ቡድኑ ከመጡ በኋላ ጥሩ ጊዜን እያሳለፉ ነው የሚገኙት። ሃርሊንግ ብራውት ሃላንድን ይዘዋል ቡድኑ እንደ ቡድን። ከዚህ ላይ ደግሞ እነ ጃርሊጅ ዶናሩማ እንዲሁ ደግሞ በተመሳሳይ ፔፕ ጓርዲዮላን ስንጨምር የቡድኑ የቀጣዮቹ ቆይታዎች ወደ 5ኛ ደረጃ ላይ እንዲቀመጥም ጭምር የሚያስችለው ነው። በፓሪስ ሳን ዠርመን በኩል ሌላው 6ኛ ደረጃ ላይ የሚቀመጥ ቡድን ሆኗል። ቪቲኒያ እንዳለው ከሆነ ምናልባት አሁን ባለ ሁኔታ ቡድኑ እንደ ቡድን ኤክስኪውዝ የሚሰጥበት ጊዜ አይደለም። አክቹዋሊ ዋንጫ አሳክቶ ነው እንግዲህ የሚመጣው ፓሪስ ሳን ዠርመን። ባክ ቱ ባክ ይህንን የማሳካት እድል ሊኖራቸው ይችላሉ። አሰልጣኝ ሉዊስ ኤንሪኬ ብዙ ጥያቄ የሚያስነሳ ጉዳይ መሆኑን መዘንጋት ያለብን አይመስለኝም። ነገር ግን ያሳለፍነው የውድድር ዓመት አይነት በጣም አስደናቂ የሚባል የሜዳ ላይ ብቃት ግን እያስመለከተን የሚገኝ ቡድን አለመሆኑን ደግሞ ዘንድሮ በተደጋጋሚ በተመለከትናቸው የጨዋታ መርሃ ግብሮች ውስጥ ያስተዋልነው ቡድን መሆኑን ተመልክተናል። ስቲል የፓሪስ ሳን ዠርመን ወቅታዊ ብቃት ብዙ አሳማኝ ባይሆንም በቡድን ውስጥ ደግሞ
እንደነ ዱይ ክቫራትስኬሊያ ኦስማን ዴምቤሌ በጉዳት እየታገለም ቢሆን በቡድን የተመለከትናቸው ከሚገኙ ተጫዋቾች መካከል የምናነሳቸው እንደነ አሽራፍ ሀኪሚም ጭምር ደግሞ መዘንጋት ሳይኖሩብን በጣም አስደናቂ የሚባሉ እንደነ ሩበን ኔቬዥ ያሉ ተጫዋቾችም ጭምር በቡድን ውስጥ ይነሳሉ። ፓሪስ ሰን ዠርመን ስድስተኛው የአውሮፓ ቻምፒየንስ ሊግን የማሳካት እድል ካላቸው ክለቦች መካከል አንዱ ያደርገዋል። ሰባተኛ ደረጃ ላይ የሚቀመጠው ፌቨራይቱ ቡድን አትሌቲኮ ዲ ማድሪድ ነው። አትሌቲኮ እንግዲህ በተደጋጋሚ በተመለከትናቸው የዲየጎ ሲሞኔ ቆይታዎች ውስጥ በጣም ጠጣር፣ ከዛ ባለፈ ለተጋጣሚ ፍጹም የማይመች በመከላከሉ በጣም ጠንካራ አይነት የሆነ ቡድን ይመስል ነበር። ነገር ግን በአርሰናል 4 ጎሎችን ተቆጥረውባቸው የተሸነፉባቸውን የሊግ ፌዝ መርሃ ግብርን ለተመለከቱ ሰዎች በጣም ሾኪንግ ይመስላል። በቅርብ ጊዜ ግን ከአታላንታ ወደዚህ ቡድን የመጣው የአዴሙላ ሉክማን ከዛ ባለፈ የሶርሎጅ ደግሞ በቅርብ ጨዋታዎች ተከታይ ጎሎችን እያስቆጠሩ መምጣት ለአትሌቲ ሌላ ተስፋ የሚሰጥ ይመስላል። በአውሮፓ ቻምፒየንስ ሊግ ጁሊያን አልቫሬዝንም ጭምር ደግሞ ሳንዘነጋ እና የሜትሮፖሊታኖ ቡድን እንደነ አሌክዛንደር ሶርሎጅን በስብስብ ውስጥ እንደመያዙ መጠን በቀጣይ ከሚጠበቁባቸው መርሃ ግብሮች ውስጥ በትልቁ በዚህኛው የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ባለድል እንዲሆንም ጭምር ይጠበቃል። ነገር ግን ሰባተኛው ፌቨራይት ቡድን ያደርገዋል። 8ኛ ደረጃ ላይ ስፖርቲንግ ነው የሚቀመጠው። 9ኛ ደረጃ ላይ ሪያል ማድሪድ በጣም አስደንጋጭ ይመስላል። የሪያል ማድሪድ 9ኛ ደረጃ ላይ መቀመጥ ከዛ ባሻገር በዚህ ቡድን ውስጥ አይዶን ነው እንግዲህ ለምን እዚህ ቦታ ላይ እንደተቀመጠ። ቪኒሽስ ጁኒየር የጆዜ ሞሪኒዮን ቤኔፊካን አሸነፈ ወደዚህ ማለፍ እንደቻለም ጭምር ይታወቃል። የስታዲዮ ዳሉዝ እንዲሁ ደግሞ በሳንቲያጎ ቤርናቦ የነበሩ መርሃ ግብሮችን 2-1 እና በደርሶ መልስ 3-1 በሆነ ውጤት በማሸነፍ ወደ ጥሎ ማለፋቸውን ካረጋገጡ ቡድኖች እንደ አንዱ የሚነሳ ነው እና ሪያል ማድሪድ 9ኛ ደረጃ ላይ ተቀምጧል። ቼልሲ 10ኛ ደረጃ ላይ የተቀመጠው የእንግሊዝ አሊያም የአውሮፓ ቡድን ሆኗል እንግዲህ በቼልሲ ቤት ውስጥ። ከዛ ባለፈ ሊያም ሮዘኒር በጣም ፕሮሚሲንግ የሚባል አጀማመር ጀምሯል በስታንፎርድ ብሪጅ በነበራቸው ቆይታዎች እና ቡድኑንም ጨምሮ ወደ አውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ይዞ ማለፋቸውን አረጋግጧል። ከዛ ባለፈ በጣም ጥሩ የሚባል ፎርም ላይ የሚገኝ ቡድንም ጭምር ደግሞ መሆኑን እየተመለከትን ነው የምንገኘው። እንዴት ባለ መልኩ ያጠናቅቁታል የሚለው ጉዳይም ጭምር ደግሞ የሚጠበቅ ነው። ለቼልሲ በጣም ወሳኝ የሚባሉ መርሃ ግብሮችንም ጭምር በዚህ የአውሮፓ ቻምፒየንስ ሊግ መርሃ ግብሮች የመከታተል እድል እንደሚኖረንም ጭምር ነው ማንሳት የሚቻለው። ቦዶ ጊልሚት 11ኛ ደረጃ ላይ ይቀመጣል። ይህ ክለብ ለብዙዎቻችን ፍጹም ሰርፕራይዝ እያደረገን የሚገኝ ክለብ እንደሆነም ጭምር ይታወቃልና ጃይንት ኪለርስ እያሏቸው ይገኛሉ። እንግዲህ ይህንን ክለብ በተመለከተ ምናልባት በጣም አስደናቂ የነበረ በፍጹም ከጠበቅነው በታችም ጭምር የነበረ ክለብ፣ ነገር ግን እዚህ ቦታ ላይ ለመገኘት ደግሞ ሜዳ ላይ ነበረ ያላቸው ብቃትም ጭምር አሳማኝ ነው። በነገራችን ላይ ቦዶ ጊልሚትን በተመለከተ የሊጋቸው ውድድር ተጠናቋል። አሁን ከጨዋታ ውጪ ናቸው። ነገር ግን በአውሮፓ ቻምፒየንስ ሊግ ያደረጓቸው በሚገኙ መርሃ ግብሮች ደግሞ ጨዋታዎችን እያሸነፉ ነው የሚገኙት። አታላንታ 12ኛ፣ ከዛ ባሻገር ኒውካስል 13ኛ ደረጃ ላይ የሚቀመጥ ቡድን ሲሆን ቶተናም 14ኛ፣ እንዲሁ ደግሞ ጋላታሳራይ 15ኛ የመጨረሻ ደረጃ ላይ የሚገኘው የአውሮፓ ቻምፒየንስ ሊግን የማሳካት እድል ያለው ቡድኑን ሆነው በዚህ ሰዓት ላይ የተመለከትናቸው የሚገኙ ክለቦችን እናስተውላለን። ከአርሰናል ጋር የተደለደለው ባየር ሌቨርኩሰን 16ኛ ደረጃ ላይ የሚገኘው ቡድን ነው። ያ ማለት አርሰናል 1ኛ ደረጃ ላይ ሲገኝ ባየር ሌቨርኩሰን ደግሞ 16ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል።